ወይ ወይ ባልና ሚስት ከአንድ ወንዝ ይቀዳል። እነዚህ ሁለት ልጆችን አዩኝ። እኔ የምለው የዛሬው ደግሞ ጦርነት ባሰ እኮ ባሰ። ኧረ ተው፣ ኧረ ተው እናንተ ሁለት ልጆች ተው ተው። ነገሩ አለ ገና ናችሁ፣ ልጆች ናችሁ። ችግር የለውም እንደፈለጋችሁ ሁኑ። እንዴ ምንድን ነው ይሄ? እኛ እኮ አልገባንም። የዓለም ጦርነት ደግሞ እኮ እኔ ጭቅጭቁም ፍቅሩም የሚያምርባቸው ነገርስ ይሄ እኔ እኮ ሰው እየተጨቃጨቀ የሚያምረው ነገርስ ትላላችሁ። አትንኪኝ አትንካኝ የሚል ፍቅር። አይ ሀይሚዬ የኔ ባለሙያ ሽር ጉድ እኮ አለች፣ ደከመች። እናቴዋ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። የምር ነው የምላችሁና እንቅልፍ ይዞኝ ነበረ። እንቅልፍ ይዞኝ ነበረ። በአጋጣሚ ቪዲዮአቸውን ሳይ በቃ በሳቅ ነው ያለቅኩትኝ። የምር ጠባቸው ፍቅራቸውን ወደ ጠብ ይቀይሩታል። ጠቡን ወደ ፍቅር፣ ፍቅሩን ወደ ጠብ። እኔ እኮ የሚገርመኝ ግራ ግብት ምለውስ ነገር እያዩዋቸውኝ ግራ ግብት ያደርጉኛል። እኔም ብለው እንደዚህ አይነት ዓለም እንደዚህ አይነት ደስታ እንደዚህ አይነት ፍቅር ይገኛል እንዲላሉ ደግሞ ጥያቄ ውስጥ ገባለሁኝ። ደግሞ በሰዓት አይደለም የሚመጡት፣ ሰዓት እያከበሩ አይደለም። ብሩኬና ሀይሚ ለምንድን ነው በሰዓት አሳልፈው ምናምን የሆነ ሰዓት ላይ ነው የሚመጡት እና እንደ ድሮ አይደለም። እና ሰዓትም ይከበር እንዴ! ያው በባለፈው ለታ ሀይሚዬ ብሩክን ፕራንክ አድርገው ነበረ። መንፈስ ሆና ማለት ነው። መንፈስ በሌሊቱ መንፈስ ጎተተኝ ብላ ስታጨልለው ነበረ። ቡራም ትንሽ አኩርፎ ነበረ። ያንን ኩርፊውን ይለቀዋል የሚል ያው ዛሬ ምሳ አዘጋጅታለት ተኝቶ ነው የዋለው ምናምን ነገር በአይነት ደፋ ቀና ብላ ምግብ ሰርታ ምናምን ነገር ይቅርታ ለመጠየቅ ማለት ነው። እንደዚህ ነው ብልህ መሆን ያለባት ሴት ልጅ። ባላችሁ ሲያኮርፋችሁ፣ ፍቅረኛችሁ ሲያኮርፋችሁ እንዴት አድርጋችሁ ነው ይቅርታ መጠየቅ ያለባችሁ? በምን አይነት መንገድ? ይሄ በጭቅጭቅ ነው ወይንስ እናንተ እሱን አረሳስታችሁ የሆነ በቃ የሆነ ምግብ አዘጋጅታችሁ ቤቱን ፏፏ አድርጋችሁ ምናምን ነገር ጠብን ለማብረድ ያክል ማለት ነው። በንግግር በጣውላ ስራ አውርታችሁ ችግርን መፍታት አለባችሁ። እና የሀይሚዬ ቅማምነትም የተማርኩትኝ ከዛ ነው። እና እዚህ ጋ አሁን ነገሩን እንደዛ በሌሊትም መንፈስ ጎተተኝም ብላ ፕራንክ ብታደርገው ያንን ለማረሳሳት ዛሬ ምግብ ሰርታ ምናምን ነገር ያው ተኝቶን ቢውልም በስነ ስርዓት ይቅርታ ለመጠየቅ ምግቡን አቀራርባ ጣውለውን ሞልታ ምግብ ብቻ አድርጋ ሲሁላ እንግዲህ ይቅርታ ለመጠየቅ ነው። ሌላ እልህኛ ሴት ብትሆን ምን ታደርጋለች? ተንቅልፎ አስነስታ እና ምሳ እንብላ ወይንም እና ውጭ ምሳ እንብላ ብላ ጎትታ ይዘው ትሄዳለች። ብሩ አይጨነቅ እንጂ። ነገር ግን ብልህ ስትሆን ብርም ቢኖርህ በቤት ነው ደፋ ቀና ብለህ ሰርተክ ምናምን ነገር እንደዚህ ፏ ትላለክ። እና ሀይሚዬ ጀግና ናት ስላችሁ በምክንያት ነው። ብልህ ናት ስላችሁ በምክንያት ነው። እንዴት ወንድ ልጅ መያዝ እንዳለባችሁ ተማሩ። እስቲ እንማር ትላላችሁ። እንዴት ነው ወንድ ልጅ ምንድን ነው የሚያስደስተው የሚለውንም ማወቅ መረዳት አለባችሁ። የወንድ ልጅ ፍላጎት እንጂ ጭቅጭቅ ወንድ ጭቅጭቅ አይፈልግም። አሁን ሀይሚ ጨቀጨቀች ብሩኬን ምናምን እያልኩ አይደል? የእነሱ ጠብ አይደለም፣ ፍቅር ነው የሚታየው። እዚህ ጋር ፍቅርን ነው እያንጠባረቁ ያሉት። ነገር ግን በሆነ ነገር ፍቅረኛችን ወይንም ባላችን አኩርፎ ተኝቶ ከኋለ ምናምን ነገር እንዴት አድርገን ይቅርታ መጠየቅ እንዳለብን ብልህ መሆን ያለብን እንጂ እኔ ያንን ተናገርኩ ብለና እንዴ ተኝተው ያልከው ምናምን ብላችሁ መጨቃጨቅ የለም። አሁን ሀይሚ ምግብ አቀረበች አይደል? ምግብ አቅርባ እኔ እስካሉ ድረስ ነው። ከዛ በኋላማ ምናምን ብላ ወገባን ይዛ ምናምን አክት አደረገች። ያው ግን እሱ ሳይመጣ ይሄን ቃል ስትለማመድ ነበረ ምን እንደሚል ለማዳመጥ ምናምን ለፈን እንጂ ተልቦ አይደለም። በትክክል ግን እንደዛ የሚሉ ሰዎች አሉ። ይሆናል የለ ባላቸው ላይ ራሳቸው ስህተትን ሰርተው ምናምን ነገር መልሰው የሆነ ባላቸው ላይ የሚጮሁ ሰዎች አሉ። ይሄ አግባብ አይደለም። እንደዛ መደረግ የለበትም።
እና እናንተ ሁለት ልጆች ተው ተው ገና ሁለት አራት ልጆቹ ሳይመጡ እንደዚህ እርስ በርስ እንደዚህ ምናምን ነገር ባከረየው እንዴ ምንድነው? ይቅርታ አድርግልኝ ምናምን የሀይሚዬ ደግሞ ኩርፊያ እያኮረፈች ደግሞ የምትበለውስ ነገር አኩርፈሽልህ እንዴ ሀይሚ? ያኮረፈ ሰው እኮ አይበላም። ያኮረፈ ሰው አይበላም። ማን ነው ግን እየተደበደበ እያለቀሰ ምግብ በልቶ የሚያውቀው ትዝታ ያለበት ሰው? እኔ ይበል የምር ቤተሰብ ጋር እንደዚህ እየደበደቧችሁ ምናምን ነገር ከዛ አኩርፋችሁ ከዛ ልክ 5 ደቂቃ ሳትቆዩ አኩርፋችሁ እንደገና ምግብ ብሉ ስትባሉ እንባችሁ እየተንጠባጠበ ምግብ በልታችሁ ታውቃላችሁ? እኔ በሉ እና ምንድነው ቤተሰቦቻችን እንደዛ የሚያደርጉት ለምንድነው? ስለሚወዱን እንዳንታመምባቸው ምናምን ምግብ ስላልበላችሁ የምንታመም ነው የሚመስላቸው። ትለከፋለህ ደግሞ አንተ ምናምን ምግብ ብላ እንጂ ትባላለህ ተደብድባቸው። እና ሀይሚዬ እኔ እናት እንግዲህ ሴት ወይዘሮ ደግሞ እንዴት ነው ሽር ጉድ ምናምን ነገር አቤት ቀልጥፍና። አይ እናቴዋ ምግብ ስንት አይነት ነው የሰራው? 3 አይነት ምናምን ነገር ወጥ 3 አይነት ነው የሰራው። ያው እንጀራ መጋገር አልችልም ብላለች። እንጀራ መጋገር እኮ ቀላል እኮ ነው ሀይሚዬ። ኤሌክትሪክ ምጣድ ትገዣለሽ፣ በቃ አለቀ። ጤፍ ነው ቀላል ነው ታቦኪዋለሽ። ከዛ የሆነ ታይም ላይ አብሴት ጣል ትጥይበታለሽ ምናምን ማዞር እኮ ነው በቃ ቀላል ነው። 1-2 ቀን ይሄ ቪዲዮ ዩቲዩብ ላይ ጋግሪ ወይንም ሙሽዬ ጋር ስትሄጂ ቀላል ነው። ይኸው አንቺ ነገር አለሙን ትተሽው እንጂ ምናምን ነገር ይሄ አቅቶሽ አይደለም። እርግጠኛ ነኝ ሀይሚ አቅቶሽ አይደለም። ግን ምን ቦጣሽ ንግስቷ? ምን ማር ቤት ምን አርመጠመጠሽ? የቡራ ንግስት ምን አርመጠመጣት ማር ቤት አይደለ እንዴ ውዶቼ? በቃ አለቀ። የዛን ያክል ደግሞ ብዙም ስለማይፈልጉ ለሷና ለብሩኬ ነው በቃ አለቀ። 1 ቀን ቢያስጋግሩ ምንም ያው 3 ቀን ለ4 ቀን ምናምን ይበቃቸዋል። ቀዝቃዛ ስለሆነ ደግሞ እዛ አዲስ አበባ ምንም የማይበላሽም እንጀራውም በቶሎ አይደለ እንደዛ ነገር እና ብዙም እንጀራም አልችልም መጋገር ብለሽ አትጨናነቂ። መጋገርም አይጠበቅብሽም። አንቺ እኮ የቤት እመቤት ነሽ ትላላችሁ። አሁን እንደዛ አይነት ምክር ይመከራል። ሙያ እኮ ሰው ልጅ ቢችል ጥሩ ነው አይደል? ልክ ሀይሚዬ ወጥ እንደዚህ በአይነት መስራት እንደምትችለው እንጀራ ራሱ ብትጋግር ልጆች ይመጣሉ። የእናታቸውን እንጀራ ማብላት ይፈልጋሉ። እንጀራ እናታቸው ያዘጋጀችውን ምግብ ማለት ነው መመገብ ይፈልጋሉ። ብዙ ነገር አለ። የእናት እጅ ደግሞ ማን እንደ እናት ትላላችሁ እንጂ ሌላ ነገር ምናምን አይደለም። ምንም ልዩነት የለውም። ለማንኛውም ግን በሌላ ቀን የሆነ እንጀራ ኦኬ ራሱ ብሩኬ ራሱ እንለምዳለን ብሏል። ሙሽዬ ጋር ሄደን ምናምን አይደል በባለፈው ብሎ የለ ቀላል ነው። ስለምዳላችሁ። ለማንኛውም ግን ፍቅራችሁን ያብዛላችሁ። የዛሬውማ በቃ ተለየብኝ። ቤቱን ሩዋንዳ አደረጉት እኮ ቤቱን ሩዋንዳ አደረጉ። የሀይሚዬ ማውረግረግ ወገቧን ይዛ ተውረገረገች እኮ